አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ፣ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅ እና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን እና የአካውንቲንግ እና ማኔጅመንት ዲግሪ ያላቸው ረጅም ጊዜ የሰሩት በፋይናንስ እና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አሻም የተከበራችሁ አድማጮቻችን የዛሬን ጨምሮ ለ10 ሳምንታት እድሜ የዘለቀው የአቶ ሙሼ ሰሙ ጨዋታ የዛሬው የመደምደሚያው ነው። የመረጥናቸው ዘፈኖችም በአብዛኛው አቶ ሙሼ ከመረጣቸው ዘፋኞች ስራዎች ላይ ነው። በምርጫችን ትደሰቱበታላችሁ ብለን ተስፋ እናደርጋለን። እንደ ሁልጊዜውም ከኛ ጋር የረፍት ቀናችሁን ስለምታሳልፉ ደስ ይለናል። በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉም እንመኛለን። ሸገር 102.1 የእናንተ ሬዲዮ። ሙሼ እንደምን ሰንብተሃል? ባለፈው እንደ ቦክሰኛ ጓንተን ሰቀልኩ ወይ ስልህ በፍጹም ብለኸኝ ነበር። አዎ አይደለ? እውነት ነው። ስለዚህ ትመለሳለህ ማለት ነው ወደ ኢትዮጵያ ተቃውሞ፣ ወደ ተቀናቃኝ የፖለቲካ ትግል እንደምመለስ እርግጠኛ ነኝ። መጀመሪያ ውይይታችንን ስንጀምር ብዙ ነገር እንማወራው ሂንድ ሳይት ነው ብዬሻለሁ። ማለት ወደፊት ደግሞ አሁን ወደ ኋላ ተመልሼ ነው የምናገረው። ያ ወደ ኋላ ተመልሼ እንድናገር ያደረገኝ ነገር በትግሉ ውስጥ በመቆየቴ ከዛ ደግሞ ከትግሉ ወጥቼ ትንሽ ራቅ ብዬ ማየት መቻሌ ነው። ምንድነው አንድ ጫካ ውስጥ የሚያቋርጥ ሰው ሊያይ የሚችለው ዛፎቹን ነው። የጫካውን ጥልቀትና ስፋት ሊያይ የሚችልበት እድል ጠባብ ነው። ከፍታ ላይ ስልሽ ራቅ ብሎ ግን ነው ቃሉ ትክክል ላይሆን ይችላል። አንድ ጉብታ ላይ ወጥቶ ወይንም ደግሞ ራቅ ብሎ ሲያየው የጫካውን ስፋትና ጥልቀት የማየት እድል ይሰጣል። እኔም ከተቃዋሚ ፖለቲካ ትግል ወጥቼ ትንሽ ራቅ ብዬ ጫካውን በማየት የተማርኩት ነገር አለ ብዬ አስባለሁና ኮንትሪቢዩት ማድረግ እችላለሁ። አሁን ተጨማሪ ሐሳቦችን፣ ተጨማሪ ልምዶችን፣ ተጨማሪ አሰራር ስርዓቶችን ነው አመራር ሆኜ ምናምን አይደለም የምለው። በትግል ውስጥ ሚና ይኖረኛል። የፖለቲካ ፓርቲዎች ጥሩ ገጽታ እንዲኖራቸው፣ ጥሩ ተሞክሮ እንዲኖራቸው፣ ጥሩ ልምድ እንዲኖራቸው የራሴ እንደ አንድ ግለሰብ ነው የማወራው። ድርሻ ይኖረኛል። ሲለወጡ፣ ሲሻሻሉ፣ ለማህበረሰቡ የሚጠቅም ነገር ሲያቀርቡና በዛ ደግሞ በህዝብ ዘንድ ተቀባይነት አግኝተው የኢትዮጵያ ዲሞክራሲ ሲያብብ ማየት ፈልጋለሁ። ያንን ለማድረግ ገለልተኛ ለመሆን አልችልም። ለምን? በትግል ውስጥ በቆየሁበት ጊዜ እኔም ዋጋ ከፍያለሁ፣ ሰውም ዋጋ ከፍሏል። የተማርኩትም እውነቱን ለመነጋገር በኢትዮጵያ የተቃውሞ ትግል ውስጥ በመቆየቴ የተማርኳቸውም ነገሮችም ዕዳ ናቸው ብዬ ነው የማስበው። ማህበረሰቡ በሰጠኝ እድል፣ በሰጠኝ ተቀባይነት፣ በሰጠኝ ቦታ ላይ ተመስርቼ ነው። ይሄ ልክ አርሶ አደር አባትና እናትን የማስተማር ግዴታ አለብህ ይባል የለም እና አገርህ በነጻ አስተምራለች፣ አንተ ደግሞ ዜጎችን አገልግል ይባላል። ያ ዕዳ እንዳለብኝ ይሰማኛል። እና ባለፈው እንዳልኩ ዝም ብዬ ወጥቼ እግረ መንገዴን በዛው ቀልጬ ምቀር ሰው አይደለም። መመለስ ደግሞ አስተዋጽኦም ትልቅ ይሆናል ብዬ አስባለሁ። አንደኛ ነገር የትውልዱም ደግሞ አሁን ያለው ትውልድ ቀና ብሎ ሊመለከት የሚችለው የትውልድ ውስጥ ነው ያለኸውና ልምዱም አለ እና ይሄ ትልቅ አስተዋጽኦ ይሆናል ብዬ ተስፋ ስለማደርግ ነው። በጣም ብዙ ሰዎች አሁን በመጽሐፍ መልክ እንደገና እንድከሰት እንድገለጽ ይጠይቁኛል። ያው እንግዲህ ምንድነው በአንድ በኩል ወደ ትግሉ ማልመለስ እየመሰላቸው ነው። እንደው ቢያንስ ታሪኩን አስቀምጠህልን ለፍ የሚል ስሜት ነው። ያ ደግሞ የሚያሳየኝ ነገር አለ። ወደ ትግል አትመለስም። ስለዚህ ካልተመለስክ ወደ ትግል እንደው መጽሐፉም ደግሞ አንብበን ምን እንወስዳለን፣ ሪጀክት የምናደርገው እናደርጋለን፣ ምናምነው እናምናለን፣ ማናምነው ማናምንም ነው። ከዛ የበለጠ ደግሞ የሞራል ግዴታ አለብኝ ብዬ አስባለሁ። አሁን ያወቅኩትን በሂደት የገነባሁትን አቅሙ ውስንም ይሁን ትልቅ ቀላል አይደለም። 20 ምናምን ዓመት በተቃውሞ ትግል ውስጥ መቆየት የራሱ ትልቅ መድረክ ነው። የትምህርት የመማማሪያ መድረክ ነው። መቼስ ምልሽ ውቅያኖስ ውስጥ እንደቆየ ነገር ካልተኮነ ኮንትሪቢዩት ማድረገው ነገር አለ። በየትኛው መድረክ ልምጣ ብዬም ከራሴ ጋር ብዙ ጊዜ ታግያለሁ። ምልሽ የዩቲዩብ ነው የሚሻለኝ፣ የፌስቡክ ነው የሚሻለኝ፣ የመጽሐፉ ነው አሁን ከአንቺ ጋር እንዳደረኩት በውይይት ነው መሄድ ያለብኝ ነው ዘለቄታ ያለው የትኛው ነው የዘለቄታ ያለው? እነዚህ አይደሉም።
ሰውን መስዋዕትነትና ኃላፊነት መጣል ብቻ ሳይሆን የችግሩን የውጣውረዱን የትግሉም አካል መሆን ነው ዘለቄታ የሚያመጣው። ውጪ ሆነሽ ይሄን አርጉ ያን አርጉ ይሄን ተቀበሉ ያን ውጣውረዱ ማለት ችግር ነው ለኔ። ስለዚህ መዓዛ ምንም ጥያቄ የለውም የጊዜ ጉዳይ ነው። ተስፋ አደርጋለሁ ይሄ በፖለቲካ ውስጥ መሳተፍ ትግል ከሚለው ቃል ጋር የሚላቀቅበትንም ዘመን ተስፋ አደርጋለሁ። ሙሼ ዋናው እሱ ነው። ጊዜ ይፈልጋል። መዓዛ ምንም የማይዋሽ ነገር ነው። ወደ ኋላ ተመልሰን ያሸነፍናቸውን የለወጥናቸውን እና ያሳካናቸውን ነገሮች ረስተናል። በጣም አጭር ስለሆኑ ይመስለኝ ወይ ፈጣንም ስለነበሩ ሊሆን ይችላል። እነዛን ነገሮች እንደገና እንደ አዲስ ሪዲስከቨር እያደረግን ነው እላለሁ። ምርጫን እንደ አዲስ ሪዲስከቨር እያደረግን ነው አሁን ብዙ ነገሮች ሰላማዊ ዲሞክራሲያዊ መብት፣ ሀሳብን በነጻነት መግለጽ፣ የሚዲያ የፕሬስ ነጻነት ምናምን የሚሉትን ነገሮች እንደገና እንደ አዲስ ሪዲስከቨር እያደረግን ነው። መሆን አልነበረበት። ላለመሆኑ አንዱ ምክንያት የነበሩት የተቃውሞ ትግል ወይም ደግሞ የተቀናቃኝ ትግል አካላት እየሟሙ እየከሰሙ እየጠፉ ሽግግር ሳይኖር አዲሱ ትውልድ ወደዚህ መድረክ መቀላቀሉ ነው እና እንደ አዲስ ነው የሚጀምረው አይደል? በአዲስ ስሜት ፋየር ብራንድ ሆኖ ነው የሚጀምረው። እኔ ፓርቲ ትግል ሲጀምር የነበሩ ሰዎችን አያለሁ። ያን ጊዜ ወጥተን በቃ ያመንበትና የመሰለን ብቻ መናገር ትክክል ነው የምንልበት ጊዜ ነበር። እኔ የሚገርምሽ አንድ ዝግጅት ላይ ውይይት መድረክ ነውና እንደ ኢዴፓ ብዙ ጊዜ የማንፈራው ነገር ምንድነው የገዢው ፓርቲንም ቢሆን እንደዚህ አይነት መድረኮች ቲ ብሬክ ላይ ሄዶ ሰላም ብሎ ስሜታቸውን መረዳት ለትግሉ ይጠቅማል ብለን ስለምናምን እነሱ ቢፈሩንም ደፍረን ሄደን አግኝተናቸው ጨብጠን ደህና ነው ምንድነው ምናምን ብለን እናወራለንና ልክ እንደዚሁ ከአንድ ከፍተኛ ባለስልጣን ጋር ሳወራው ኢዴፓ ጠንካራ ጎናቸው እንደሚደግፈው ደካማ ጎናቸውን የሚተች ፓርቲ መሆኑን የሚቀበልበትን መንገድ ያስረዳኝ ነገር አለ። እየሰራን ነው አለኝ። እየሞከርን ነው፣ እየለወጥንም ነው አይደል? ለውጦችም እያሳየን ነው። በጅምላ ስትጨፈልቁት እኛም እንደናንተ ሰዎች ስለሆነ ያመናል። እንዴት አድርገን ነው ይህንን ትግል ወደፊት የምንወስደው ከነዚህ ሰዎች ጋር የሚል አቋም እንድንወስድ ነው የሚያደርገን። የሚገርም ነገር አፕሪሺየት ስታደርጉ እንደ ሰው የሚሰማን ስሜት አለ። ኮንትሪቢዩት ላደረግነው ነገር አይደል? ለለወጥነው ነገርና ላሻሻልነው ነገር የምትሰጡን ቦታ እምነት እንዲያድርብን ነው የሚያደርገው። ቢሰራ ባይሰራ ምን ያደርጋል የሚል ስሜት እንዳይመጣ ነው የሚያደርገን። ምንም ክብር የሌለው ወይንም ምናምን የምንልበት ጊዜ አለ እና ቫልዩ መስጠት ቦዝ ዌይስ መኖር አለበት። ምልሽ ተቃዋሚ ፖለቲካ ፓርቲ ታጋይ የሆነ ወይንም ደግሞ የተቃዋሚ ፖለቲካ ፓርቲ አባል የሆነ ሰው ተገቢውን ክብርና ተገቢውን ቫልዩ ስትሰጪው እሱ ደግሞ ሪሲፕሮካሊ ያንን ማድረግ አለበት። ይሄ ደግሞ ሁላችንንም ወደ ተሻለው ነገር ነው የሚወስደን። የምንፈልገው ነገር ዛሬ ባይሳካም የሚቀጥለው ትውልድ ላይ ችግሮቹን እየቀረፍን ሄደን አንድ ላይ የጋራ መሰረት የምንጥልበት እድል ይፈጥራል። ልክ ነው። ይሄ ግን እንዳልከው ሁሉ ጊዜ እንደ አዲስ መጀመር አሁን ባለፈው ምርጫ ውስጥ የነበሩ ወጣት ልጆች እዚህኛው ጋር አላየናቸውም። እንዴት ነው በየሜዳው በትልቅ ስሜት እና ፍላጎት የሚመጡ ወጣቶችን እያንጠባጠበን እየሄድን የቱ ጋር ነው እንግዲህ አንድ መሰረት ያለው ነገር ይዘን የምንገኘው የሚለው ነገር ያሳስባል ይመስለኛል። ሙሼ ለዚህ ነው ይሄንን እንግዲህ መፈናፈኛ ማጣት እኮ ነው ምልሻው እንዳልኩሽ። ከምርጫ በኋላ ምን ሰማይ ምድር ነው የሚዞርብሽ ባለፈው እንደነገርኩሽ እና ምርጫው ካለቀ በኋላ በአምቢሽን ምክር ቤት ገብቼ ሐሳቤን ሸጬ የፓርቲን ሐሳብ ሸጬ ለውጥ አመጣለሁ፣ የማህበረሰቡን ጥያቄ ወደ ገዢው ፓርቲ እንዲደርስ አድርጋለሁ። ያ የገዢው ፓርቲ ደግሞ ይህን ነገር ተቀብሎ ወይ ያርማል ወይ ማብራሪያ ይሰጣል ወይ አቅጣጫ ይለውጣል ወይ አቅጣጫውን ይከተላል ብለሽ ነው የምትገቢው። መንግስት ከመሆን በመለስ ማለት ነው። ይሄንን ለመስራት ያደረግሽው ሙከራ ከሸፈ። ምርጫውን በጥርጣሬ እያየሽ ነው የምትገቢው። ምርጫ ቦርድን በጥርጣሬ እያየሽ ነው የምትገቢው። ከዛ በኋላ ስትሸነፊ የምር መሆኑን መቀበል ያቀትሻል አይደል? ከዛ የሚቀጥለው ነገር ምንድነው? በቃ የታፈነ ነገር ውስጥ የመቀመጥ ስሜት ነው የሚያድርብሽ። ወዴት እንደምትሄጂም ግራ ይገባሻል። ምክንያቱም የሰላማዊ ትግል ራሱ ፈታኝ ነው። ትጥቅ ትግል የሚያደርጉ ሰዎች እንደነገርኩሽ ምሳውን ለመስራት እንጨት ከመስበርና ከመልቀም ጀምሮ ህይወቱ ኢንጌጅድ ነው። ስልጣና ይወስዳል፣ ነፃ ወጣውን አካባቢ ይመራል፣ ያሰለጥናል፣ ያስተዳድራል፣ ለነገ ትጥቅ ትግል ይዘጋጃል። ህይወት በነፃ በሰላማዊ ትግል እንደ ኢትዮጵያ ባለ ሀገር ውስጥ ህዝቡን አስተባብረሽ ወይ ድልድይ መስራት ወይ ትምህርት ቤት ማቋቋም ወይ መንገድ ላይ ያሉትን ሰዎች ህይወት መለወጥ። አሁን የግብፁ ብራዘርሁድ ትልቁ ስራው ይሄ ነበር። ገብቶሻል? በማህበረሰቡ ዘንድ ያለውን ተቀባይነት ተጠቅሞ ሪሶርስ ፈጥሮ ይሄን ያደርግ ነበር። አንዱ ሰላማዊ ትግልም ይሄ እኮ ነው። ሁሉንም ነገር ለመንግስት ጥለሽም አይደለም። ግን እዚህ ሀገር ይሄን ለማድረግ የምትችበት ነባራዊ ሁኔታ የለም። ያ ባለመኖሩ ምን ይሆናል? ትግሉ ከምርጫ በኋላ ሃይበርኔሽን ውስጥ ይገባል። ሁሉ ነገር ረጭ ይላል። ከዛ መንግስት ሲሳሳት ነው የምጠብቀው። ያው እንደተለመደው አንድ ነገር ይነካል፣ ያኔ ትወጫለሽ፣ ህዝቡንም ትጠሪያለሽ፣ መግለጫ ታወጫለሽ። እንግዲህ እኔ አሁን ስላለው ትግል ብዙ ልምዱ የለኝም። ያኔ የምናደርገው ይሄን ነው። አንድ ነገር ብቻ ይነካልናል መንግስት።
ህዝቡን የሚያስቆጣ ነገር። በቃ ትግሉ በዚህ መንገድ ነው። ይሄ ደግሞ ዲክቴት ነው የተደረገው። ዲክቴት አድራጊ አትሆኝም። እና እንግዲህ አሁን እያወራ ነው ያለነው ነገር አሁን ወደፊት አትሂንድ ሳይት ስለማወራ ያኔ ለምን አላረክም ብል ጥያቄ ሊደሳብኝ አይችልም ስህተቴ ነው ብዬ እያመንኩ ስለሆነና ወደፊት ግን በዚህ ትግል ውስጥ መቆየት የሚፈልጉ ሰዎችና ለውጥ ማምጣት የሚፈልጉ ፖለቲካ ፓርቲ አካላት የሚጠበቅባቸው ነገር ከሚሰሩት ጋር የሚመጣጠን አይደለም። በጣም ትልቅ ኮሚትመንት ይፈልጋል። ትልቅ ሀገር ነው። የህዝብን ልብ ማሸነፍ ቀላል ነገር አይደለም። ጊዜያዊ ህዝብን ማሸነፍና ዘለቄታ ባለው መንገድ የህዝብን ልብ ማሸነፍን በጣም የተለያየ ነገር ነው። መድረክ ላይ ተወጥቶ የህዝብን ብሶት አውርቶ ጊዜያዊ ቀለብ ይዞ መውጣት ይቻላል፣ አንድ ክረምት የሚያሳልፍ። ከዛ በኋላ ግን የህዝብ ልብ ደግሞ በሌላ በኩል ያንን ለማሸነፍ በሚሰራ የፖለቲካ ትግል መረታት አለ። ሊረሳ አይገባም ማለት ነው። ዝም ብሎ ቁጭ ብሎ የሚጠብቅ መንግስት የለም። ስራውን ይሰራል። ያንቺን ምግር እየተከተለ ያርማል። ያው እንግዲህ እድሜውን ማራዘም ይፈልጋል። እድሜውን ማራዘም ካልፈለገ ካልሆነ በስተቀር አንቺም የዛ ትግል አካል ለመሆን ገብቶሻል። ቀድመሽ የምትሄጅበትን የሰላማዊ ትግል አቅጣጫዎችን መከተል አለብሽ። መስዋዕትነት በሁለቱም መንገድ አለ ይኖራል። አማራጭ አድርገሽ በወሰድሽው ትግል መስዋዕትነት አለ፣ በሰላማዊ ትግል ውስጥ መስዋዕትነት አለ። እንግዲህ የምከፍለው መስዋዕትነትን ቀንሼ ህዝቡን የማገለግልበትና የምጠቅምበትን መንገድ ልከተል ነው። በህይወት ብኖር ለትግሉ የማደርገው ኮንትሪቢዩሽን ይበልጣል አይበልጥም ነው አንዱ። መቼስ የሰው ልጅ በመሞት ከሚያገኘው ድል በህይወት ኖሮ ለህዝቡ የሚያበረክተው ነገር ይበልጣል። እኔ የማምንበት ሰላማዊ ትግል መሰረታዊ ጉዳይና ትኩረት ሊሰጠው ይገባል። ይሄንን እላለሁ። ሰላማዊ ትግል ሲባል በተቻለ አቅም መስዋዕትነትን ቀንሶ ትውልዱ ምልሽ እኮ ጥይቱን የሚተኩሰው ገዢው ፓርቲ ሊሆን ይችላል። ጥይቱ ለመተኮስ ምክንያት ግን አንቺ ከሆንሽ የተለየሽ አይደለሽ። ከዛ ባነሰ መንገድ ትግሉን ማሳለጥ የምትችይበትን መንገድ መፍጠር ያንቺ ፈንታ ነው። አምባገነን መንግስት ነውና ካልሽ አርፎ ቤት መቀመጥ ነው ያለው መረጭ። ሙሼ ባለፈው በስልጣን ላይ ካለው ፓርቲ ጋር አብሮ ስለመስራት አንስተህ ነበረ። በሚያለያየው ተለያይቶ በአገር ጉዳይ ስለመተባበር ነው። እዚህ ላይ ትንሽ አንዳንድ ነገር እንድጨምርበት ፈልጌ ነው ሙሼ። ምክንያቱም በአፍሪካ ጠንካራ ፓርቲዎች በተደጋጋሚ የተመረጡ ስልጣን ላይ የመቆያታቸው ድግግሞሽም እንግዲህ አንዱ ችግር ስልጣን ላይ ያለው በጣም ጠንካራ ነው፣ ተፎካካሪዎቹ በጣም ደካማ የሆኑ ሁልጊዜም ይሄ አዙሪት ይቀጥላልና የቱርኩ ካማል አታቱርክ የቱርክ እንግዲህ ምንድነው አባት ነው የሚባሉት የቱርክ አባት እሳቸው የራሳቸውን ተቃዋሚ ፓርቲ በወዳጃቸው አማካኝነት መስርተው ነበር የሚል ነገር አይቻለሁኝና ሊበራል ሪፐብሊካን ፓርቲ በ1930ዎች ውስጥ ነው። ብዙም አልቆየም ለነገሩ። ግን ምንድነው ይሄ እንግዲህ ከዚህ ውስጥ ለመውጣት ጠንካራ ፓርቲዎችንም ለመፍጠር በሚል ነው። እርግጥ አንድ አመት ቆይቶ ከአንድ አመት በኋላ ከስሟል ይሄ ፓርቲ። ግን ቱርክ አሁንም ሌሎች ተቃዋሚ ፓርቲዎች አሉ ጠንካራ። በዚህ ምርጫ ብልጽግና ያልተወዳደረባቸው ቦታዎች ላይ ተፎካካሪ ፓርቲዎች እድል አግኝተው ተመርጠዋል። ይህንንም አንድ ላይ ይዘን ይሄ ፓርቲዎች በአንድነት ይደራጁ የሚለውንም ችግር አንድ ላይ ሆናችሁ ተደራጁ ሲባል ራሱ በራሱ አጥንት ያወጣ ፓርቲ እንዴት አድርጎ መደራጀት ይቻለዋል? አንተ እንኳን ባለፈው ኢዴፓ ከኢዜማ ጋር ቢዋሃድ በሚለው ላይ ያንን ፈቃደኛ ሳይሆን ቀርቶ ሳይገባ ቀርቷል ትላለህ በውህደት ውስጥ። ስለዚህ እነዚህ ነገሮች ደጋግመን ከምናያቸው ከዚህ ውስጥ ለመውጣት አንዳንድ ጊዜ ረዘም አድርጎ በማየት ከአዙሪቱ ውስጥ ለመውጣት እንዲቻል እንዲህ አይነት ሀሳቦች ማሰብ አያስፈልግም ወይ? ሀሳብ እንድትሰጥበት ፈልጌ ነው። ያው እንደተለመደው ውይይታችንን አጠናክረን ቀጥለናል። አሁን የነሳሽው ዙሪያ ጥምጥም ሄድኩ። አይ ነው ጥሩ ነው፣ በጣም ጥሩ ነው። ምክንያቱም ፖለቲከኛ እኮ አይደለሽም። አይደለሁም። ስለዚህ እንደ ፖለቲከኛ ነገሮችን ላትቀምሪያቸው ትችያለሽ። ግን ኮንሰፕቹዋሊ ያንዳንዱን ፍሬምወርክ ይዘሽ ስለምታወሪ ወዴት እየሄድሽ እንደሆነ የሚገባኝ ነገር አለ። ስለዚህ ሁለት ጥያቄዎች መሰለኝ እዚህ ላይ ያነሳሻቸው። በውስጡ 2-3 ጥያቄዎች ቢኖርም አንደኛው ከመንግስት ጋር መስራት ምን ችግር አለው? ወይንም ደግሞ ችግር ካለበት ደግሞ ችግሩ ምንድነው? በዚህ ጉዳይ ላይ ምንድነው ሐሳብ ነው። ሁለተኛው ደግሞ ከሌሎች ተቃዋሚ ፖለቲካ ፓርቲዎች ጋር በውህደት በጥምረት በግንባር መስራት የማይቻልበት ምክንያት ምንድነው? ከተቻለም ደግሞ ወይንም ደግሞ ችግር ሊሆን የሚችለው እንዳልሽው እድሜ ልኩን በአንድ ቦታ ላይ ተቸንክሮ ከቆየ ፓርቲ ጋር መዋሃድንስ ብሎ ማሰብ ምን ጠቃሚ ጎን አለው መሰለኝ። በጥቅሉ ሁለት ጥያቄዎች እንግዲህ ከመንግስት ጋር አብሮ መስራት የሚለውን ጥያቄ ትንሽ ለሁለት ከፍለን እንየው። እዚህ ሀገር አሁን የመንግስት ሚናና የፓርቲ ሚና ስለማይለይ የፖለቲካ ፓርቲዎች ከማን ጋር እየሰሩ እንደሆነ ለመለየት ይቸገራል። ምክንያቱም መንግስት ማለት ሌላ ኢንስቲትዩት ነው። ፖለቲካ ፓርቲ ማለት በጊዜያዊነት የመንግስትን ስልጣን ይዞ በህዝብ አደራ ተሰጥቶት የሚያስተዳድር አካል ነው። ዲሞክራሲያዊ በሆነ ስርዓት ውስጥ ቢሆን የምናልፈው ያ የፖለቲካ ፓርቲ ራሱን ማሰብ ያለበት ለሚቀጥለው 5 ዓመት ማንዴት ያለው ከ5 ዓመት በኋላ በስልጣን ሊወርድም ወደ ስልጣን ሊመጣም እንደሚችል አድርጎ ነው
ማሰብ ያለበት እንጂ ኢተርኒቲን ወይንም ዘላለማዊነትን አስቦ አይደለም መሄድ ያለበት። ኢትዮጵያ ውስጥ ግን የተለመደው ይሄ ነው። 30 ዓመት እንኖራለን ተብሎ ነው የሚታሰበው። ምንም ነገር እንደሌለ፣ ተቃዋሚ እንደሌለ፣ ተቀባይነት ማጣት እንደሌለ ተደርጎ ነው። ስለዚህ ምንድነው ይሄ የሚጠቅመን የነበረው ፓርቲዎች ወደ ስልጣን መውጣትም ከስልጣን መውረድም የሚለኩበት መንገድ ለህዝብ ኮንትሪቢዩት በሚያደርጉት ነገር መሆኑን ይረሱታል። ስልጣኑንም ከያዙት በኋላ ጉልበቱ አብሮ ይመጣል፣ ስልጣኑም ይጥማል። ያንን ነገር ላለመልቀቅ የሚደረገው ትግል ይመጣል። ከዛ የሚደረጉት ነገሮች በሙሉ መወታተፍ ይሆናል። ጥቅሞችን እያሳደዱ የማኖር ስራ ነው የሚሆነው። ሁለቱን ነገሮች ሳይለይ ነው የሚሄድ። ፓርቲውና መንግስት ይቀላቀሉና አንድ አይነት ይሆናሉ። ያን ጊዜ ከማን ጋር ነው የምሰራው የሚለው ጥያቄ ለተቃዋሚ የፖለቲካ ፓርቲዎች ፈታኝ ይሆናል። በአንድ በኩል አብራችሁ ስሩ የምንላቸው ከሚያሳድዳቸው፣ ከሚያስራቸው፣ ከሚገላቸው፣ ከንብረት ከሀብታቸው ከሚያፈናቅላቸው ኃይል ጋር ይሆናል። እንዴት ነው ከዚህ ኃይል ጋር መስራት የሚቻለው ይላሉ። ምክንያቱም የተለመደው የሶስተኛው ዓለም ፖለቲካ ወይንም ኮት አንኮት ዲቨሎፒንግ ካንትሪስ ላይ ያለ ፖለቲካ ይሄ ስለሆነ፣ በሌላ በኩል ደግሞ ከዓለም አቀፍ ማህበረሰብ በሚመጣ ጫና ዲሞክራሲያችሁ ደካማ ነው፣ እርዳታ አንሰጣችሁም፣ ብድር አንሰጣችሁም ከሚለው ጫና በሚመጣ ደግሞ እንዳልኩሽ ብጫቂም እየወረወሩ የማዋልና የማሳደር ስራ ስለሚሰራ ከመንግስት ጋር አብሬ ልስራ፣ ከፓርቲ ጋር አብሬ ልስራ ወይንስ እንዴት አድርጌ አብሬ ልሄድ ስትይ ቻሌንጅ ይመጣብሻል ማለት ነው። አንዳንዴ ኮዝሽ አላማሽንም እየታገልሽለት ያለውንም ነገር መካድ ይሆናል። ለምን ሂደቱ ቅድም እንዳልኩሽ ብዙ አስቀያሚ ገጽታዎች ስላሉት ከመንግስት ጋር አብሮ መስራት አንዳንዴ እንደው ቃሉን በትክክለኛ መንገድ ካስቀመጥኩት አላቅም ከአጥፊሽ ጋር እንደመተባበር የሚሆን ስሜት ይሰጣል። እንደውም አንዳንድ ሰዎች እስከ ወንጀልም ይወስዱታል፣ ለወንጀል እስከ መተባበር አድርገው። ስለዚህ ፈታኝ ነው ልልሽ ከመንግስት ወይንም ደግሞ መንግስት ከሆነው ፓርቲ ወገን ወይንም ደግሞ ከመንግስት ነፃነን ከሚሉ ተቋማት ለዚህ ነገር ስራ አብሮ ለመስራት የሚያስችሉ ሁኔታዎች መመቻቸት አለባቸው። አንዱ ባለፈው እንዳነሱት የምርጫ ቦርድ ሚና ነው። ኢንዲፔንደንት ከሆኑ የመንግስት ተቋማት ጋር በነፃነት መስራትና ከመንግስት የሚገኘውን የጋራ ጥቅም ተቃዋሚም ብትሆኚ የመንግስት አካል ነሽ አንቺ አይደል? በመንግስት የስራ ሂደት ውስጥ አልፈሽ ሰርቲፊኬት ወስደሽ የመጣሽ አካል ስለሆንሽ ከመንግስት ስርዓት ውስጥ ውጪ አይደለሽ። ሰርቲፊኬት የሰጠሽ እኮ ገዢው ፓርቲ አይደለም፣ ተቋሙ ነው። ይሄ ሁላ ይረሳል፣ ቸርነት ይሆናል። እኔ ማንኛውንም ነገር ከመንግስት ተቋም ሳገኝ ለምሳሌ ንግድ ፍቃድ ባለፈው እንደነገርኩሽ ንግድ ፍቃድ ለማውጣት ንግድና ኢንዱስትሪ ሚኒስቴር ወይንም ደግሞ አንድ ንግድ ቢሮ ሲሄድ ብልጽግና ወይንም ደግሞ ኢህአዴግ ወይንም ደግሞ ደርግ አይደለም የሚሰጠኝ፣ ሚኒስትር መስሪያ ቤቱ። ይሄ ሚኒስትር መስሪያ ቤት ብልጽግናንም ኢህአዴግንም ደርግንም እንደው ምልሽ ስርዓቶቹን ሰፋ አድርጌ ለማሳየት ነው። እኩል ነው ማገልገል ያለበት ማለት ዜጎችን። ያን ተቋም የሚመራውና ፖሊሲ የሚቀርጽለት ገዢው ፓርቲ ሊሆን ይችላል፣ ግን የሚያገለግለን ሁላችንም በነጻነትና በእኩልነት ነው። እዛ ተቋም ጋር ስንቀርብ የማንኛው ፓርቲ ወገን ነን ተብሎ አይደለም መታየት ያለበት አይደል? ዜጎች ናቸው። ዜጎች የሚያስፈልጋቸው መብት የሚያገኙበት ተቋም ነው። አሁን እነዚህ ሁሉ ተደበላልቀዋል። ስለተደበላለቁ እንዳልኩሽ አብሮ መስራት ይቻላል አይቻልም ወይ የሚለውም መረዳትና ማስረዳት ያስቸግራል። አሁን በጥላቻ መንፈስ የሚመጣው የተቃዋሚ ኃይል ወይንም ደግሞ የተቃዋሚ ፓርቲ አይደለም ማወራሽ፣ ህዝቡም እኮ ወገን አለው አይደል? ምክንያቱም በተለያየ ምክንያት ያለው ፖለቲካ አለው። ወገንተኝነትም ፖለቲካም አለው። ወገንተኝነቱ ከፖለቲካ አስተሳሰቡ ይመነጫል። ምክንያቱም መብቴንና ጥቅሜን የሚያስከብርልኝ እንዲህ አይነት ፓርቲ ነው ብሎ ሲያምን፣ ከዛ ውስጥ ደግሞ እንደገና ልትከፊው ትችላለሽ። በጣም የጠነከረ የተቃውሞ መንፈስ የሚያራምድና በስርዓቱ ውስጥም ሆኜ መብቶችን ለማስከበር የሚያግዘኝ ብሎ የሚወስድ ሰው አለ። ብዙ ጊዜ ማሱ ወደዚህኛው ያደላል። ሳይለንት ማጆሪቲ የምንለው በቃ ሀገሪቱን በሰላም እየተራመደች መብቱንና ጥቅሙን ደግሞ የሚያስከብርለትን ፓርቲ ይመርጣል። ያንን ነው ልንሰጠው አልቻልነው ተቃዋሚ የፖለቲካ ፓርቲዎች። በዚህ በኩል ደግሞ አለ ይሄ ስርዓት ካልወደቀ አንድ ቀንም ቢሆን ማደር የለበትም ብሎ የሚነሳው አለ። አሁን ከዚህኛው ኃይል አብሮ መስራትን ፖዚቲቭሊ ሊታየልሽ ይችላል። ከዚህኛው ኃይል የሚመጣብሽ ግን ደግሞ ምንድነው በቃ ምንም ቢፈጠር ይሄ ስርዓት ካልወደቀ ምንም ነገር ኢትዮጵያ ውስጥ የተሻለ ነገር ሊመጣ አይችልም ብሎ ስለሚያምን የዕለት ተዕለት ስራው ምንድነው አንቺንም መንግስትንም ደርቦ መውቀጥ ነው። ይሄኔ ትቸገሪያለሽ። ምክንያቱም ትግልሽን በምትፈልጊው መንገድ ለማራመድ የሚያስፈልገውን ጉልበትና አቅም ታጫለሽ። ስለዚህ እኔ ከመንግስት ጋር መስራት ችግር የለውም ባይ ነኝ። በራሱ መድረክ ከገዢው ፓርቲ ጋር የፖለቲካ ትግልሽና የአቋም ልዩነትሽ እንደተጠበቀ ሆኖ አብሮ መስራትም ያስፈልጋል ብዬ አምናለሁ። እዛ ከመድረሳችን በፊት ግን በጋራ መግባባት የሚገቡን ለዚህ መደላደል የሆኑ ቀላል ነገሮች አሉ። ምልሽ የህግ የበላይነት መከበር፣ ዲሞክራሲያዊና ሰብአዊ መብቶች መከበር፣ የፍትህ ስርዓቱ ነጻና ገለልተኛ መሆን አለባቸው። እነዚህ ሲሆኑ ግጭቶችም ነጻነት ባለው መንገድ ወይንም ደግሞ ፍትሃዊ በሆነ መንገድ የሚስተናገዱበት እድል ይኖራል። በተናገርሻቸው ባወጣሻቸው መግለጫ በወሰሻቸው አቋም በምታራምጂው አስተሳሰብ ምክንያት ህይወትሽ እስር ቤት መግባትና መውጣት ከሆነ ግን እንዴት አድርገሽ መስራት ትችላለሽ? እንዴ አባሎችሽ ታስረው በየቀኑ ወይንም ደግሞ አባሎችሽ ከመሰረታዊ የህይወት መስመራቸው ተፈናቅለው ወጥተው ምናምን እንደዚህ አይነት ነገር እያጋጠመሽ ልስራ ስትይ ትቸገሪያለሽ ማለት ነው። ግን ኢን ፕሪንሲፕል በእኔ እምነት ከመንግስት ጋር አልመስራት አይቻልም።
ምክንያቱም ሰርቲፊኬት የሚሰጥሽ የቻይና ኮሚኒስት ፓርቲ ወይንም ደግሞ የሞዛምቢክ ወይንም የጋምቢያ መንግስት አይደለም፣ የኢትዮጵያ መንግስት ነው። በዛ መዋቅር ውስጥ ሆነሽ ነው ምርጫ ቦርድን ሄደሽ ማሟላት የሚገባሽን ፎርማሊቲ አሟልተሽ የምትሰሪው። ዞር በል ምርጫ ቦርድን ብለሽ የፖለቲካ ፓርቲ አቋቁመሽ ልትታገያች እየሰራሽ አይደል? ልክ ነው። ወደሽም ጠላሽም እንዴት እናሳድገው ነው። ሙሼ ግን እንዴት ይሄንን እንሻገረው ነው? አሁን ያለንበትን ሳይሆን ወደፊት 20 እና 30 ዓመት በዚሁ ነው ወይ የምንቀጥለው ነው? መጀመሪያ ብዙ ችግሮች አሉት የምንለው ህገ መንግስት ላይ ያሉ መሰረታዊ ዓለም አቀፍ ኮንቬንሽኖች ላይ መግባባት ላይ እንድረስ። ቀላል ናቸው። የሰብአዊ መብት፣ ዲሞክራሲያዊ መብት፣ የፍትህ የበላይነት የምንላቸው ነገሮች ላይ መግባባት ሲደረስ መስራትም አለመስራትም ችግር አይሆን። ግን አሁን እንዳልኩሽ እንዴት ነው ከአሳዳጂና ከአሳሪ ወይንም ከገዳይ ጋር አብሬ የምሰራው የሚል ጥያቄ ይመጣል ፓርቲሽ ውስጥ። ለምሳሌ አመራሩ መስራት አለብን ካለው ስርዓት ወይንም መንግስት ጋር ብሎ ሲያስብ እንዴ አባሎቻችን እኮ ታስረዋል፣ አባሎቻችን እኮ እንዲሆነዋል፣ አባሎቻችን እንደዚህ ተደርጓል፣ እንዴት ነው የምትሰሩት? እኮ አላማችንና ኮዛችንን ልጆቹንም ቢትሬ ማድረግ ነው ትባያለሽ። አንዳንድ ጊዜ ደግሞ የሚታሰሩበትን ምክንያት ማስረዳትም ያቅታል። ምልሽ ሐሳባቸውን ከፓርቲው ውጪ ህገወጥ በሆነ መንገድ በጦር መሳሪያ ወይንም በሌላ መንገድ አላማቸውን ለማራመድ ሄደዋል ካልተባለ በስተቀር ከፓርቲው ቅናና ምናምን ውጪ ከዛ በተረፈ ሐሳብን በነጻነት መግለጽ ዙሪያ በሚፈጠሩ መንገላታቶች አባሎችሽን ቢትሬ ማድረግ ይሆናል ከመንግስት ጋር መስራት። እነሱም ሳይለቀቁ ከመንግስት ጋር ሰራለው ስትይ ቻሌንጀር ትሆኛለሽና እነዚህ ነገሮች እንቅፋት ናቸው ብዬ አስባለሁ። ሁለተኛው ያነሳሽው ከዚህ ከምርጫ ጋር በተገናኘ አሁን አንዳንድ ሰዎች ምርጫ ቦታ ተለቆላቸው በምርጫ አሸንፈዋል እና ተለቆላቸው ሳይሆን ሳይሳተፍ ቀርቶሽ በዚህ መንገድ ይታረም። ምክንያቱም ኢንቴንሽኑን በመረጃ ማረጋገጥ ስለሚፈልግ ለምሳሌ ይህንን እድል ታሲትሊ በማወቅም ይሁን ባለማወቅ የፈቀደው አካል ተጠቃሚ ነው። የዚህ እድል ደግሞ ባለቤት ነን የሚሉት ሰዎች የበለጠ ተጎጂ ናቸው። ለምን? ተጠናክረው የፓርቲ አቅማቸውን አጎልብተው በህዝብ ዘንድ ተቀባይነት አግኝተው ቢመረጡ የሚገባውን ፖለቲካል ኮንትሪቢዩሽን ለማድረግ ይችሉ ነበር። አሁን ግን በጥያቄ ነው። የገዢው ፓርቲ ፍላጎትም ባይሆን እንኳን እጩ ማቅረብ አቅቶት ነው እንበል፣ ወይንም ደግሞ ቦታው ላይ አላሸንፍም የሚል ስሜትም ኖሮት ይሁን፣ ግን ያ ነገር የተካሄደው ምርጫ አይደል ውድድር ይጎለዋል። በአንድ በኩል የውድድር መንፈስ ይጎለዋል። ግን የገቡት ሰዎች ከገቡ በኋላ ይሄንን ሊጠቀሙበት አይችሉም ወይ? ለምን እነሱ ነው ጥያቄው። ለምን እነሱ በተለይ ተመረጡ? በተለይ ነው እንዴ? አይደለም። አሁን እንግዲህ ብዙ ፓርቲዎች ተወዳድረዋል ይመስለኛል። ተወዳድረዋል፣ ግን ገዢው ፓርቲ ያልተወዳደረባቸው ቦታዎች ላይ ስናይ ተወዳዳሪ ሆኖ የሚቀርቡት ሰዎች ወይንም ደግሞ እዛ ቦታ ላይ ሊያሸንፉ ይችላሉ ወይንም እንዲያሸንፉ ይፈለጋል ተብሎ ስሜት አለ። መረጃ የለንም እንዳልኩሽ። በስሜት ደረጃ ስንወስደው ህዝቡ የሚለው ነው እነዚህ ሰዎች እዚህ ቦታ ላይ እኮ እንዲያሸንፉ ተፈልጎ ነው ተብሎ የተወሰደ ነገር አለ እና ከዛ አኳያ ነው አሁን። በሌላ በኩል በዚህ ደረጃ ሳይሆን ለምን ፓርቲዎቹ እንዲጠናከሩና እንዲጎለብቱ መስራት አይሻልም ወይ? ጉልበት ኖሯቸው አቅም ኖሯቸው በህዝብ ዘንድ ተቀባይነት አግኝተው በምርጫ በሰው ይሁንታ እንዲመረጡ እድሉን ማመቻቸትና ሁኔታውን መፍጠር ነው የሚሻለው። ፓርቲዎቹ ያልተጠናከሩበትን ምክንያት አስረዳኛ። እንግዲያውስ የመንግስት ጫና ብቻ ነው ወይ? እሱን በስፋት ሄደንበታል። ምሽ ፖለቲካ ፓርቲዎች በኢትዮጵያ ውስጥ ከመንግስት የማይተናነስ የራሳቸው ውስጣዊ ችግር አለባቸው። ይህንን ችግር እንደ ገዢ ፓርቲ ለመፍታት አይችሉም። በብዙ ምክንያት ሪሶርስ፣ የሰው ኃይል፣ ስጋት፣ ማህበረሰቡም ለፖለቲካ ያለው ዝግጁነት፣ ንቃተ ህሊና ጉዳይ ብዙ ነገር ልናወራ እንችላለን። ግን ምንድነው አንዳንድ ጊዜ ይህንን ቪሸስ ሰርክል ከዚህ ውስጥ ለመውጣት የተለየ መፍትሄ አውት ኦፍ ዘ ቦክስ የሚሉት አይነት ነገር ማሰብ አያስፈልግም ወይ ነው አሁን የኔ ጥያቄ። ያስፈልጋል። እሱ ነው በደንብ ጥገናዊ ለውጥ አይሁን ነው ደግሞ ትግሉ። ሰዎችን እንዲህ በማድረግ ወዲህ በማድረግ ሳይሆን መሰረታዊ ስራዎቹ ላይ በመስራት ነው ነው። ለምሳሌ ተቃዋሚ ፖለቲካ ፓርቲዎች አንዱ ችግራቸው በፈለጉበት ቦታ በሰላም ተንቀሳቅሰው አላማቸውን ለህዝብ ሸጠው ተቀባይነትን ማግኘት የሚችሉበት እድል ጠባብ ነው። ይሄ በፓርቲ መዋቅር እኮ ላይወርድ ይችላል። ታች ያለ ስራ አስፈጻሚ ወይንም ደግሞ አንድ የፓርቲ አካል በአካባቢው ላይ ስትመጪበት ይደነግጣል። ስራህን ስላልሰራ ነው ወይንም ደግሞ ኃላፊነትን ስላልተወጣ ነው ይሄ ሰውዬ መጥቶ ይሄን አካባቢ ተቆጣጠረው ሊባል ስለሚችል እንዳይመጣ ነው የሚያደርገው። እነዚህ ነገሮች ምንድነው ቅድም ያልኩሽ ወደ ማህበረሰቡ የንቃተ ህሊና ነው የሚሄደው። ይሄ አሁን የገዢው ፓርቲ ተወካይ ሆኖ የሚሰራ ሰው እንደዚህ አይነት ችግር ነው የሚገጥመው። ለምሳሌ እኔ በኢህአዴግ ጊዜ አስታውሳለሁ አንዳንድ ወረዳ ላይ የኢህአዴግ አመራሮች ወይንም ደግሞ ለኢህአዴግ እጩ ሆነው የቀረቡ ሰዎች ሲሸነፉ ተገምግመው ተባረዋል። ስራችሁን ስላልሰራችሁ ህዝብ ስላልተቀበላችሁ ነው የተባሉት አይደል? ይሄ ቻሌንጅም እነሱ ውስጥ አለ፣ ልንረሳው የማይገባው ነገር ማለት ነው። ስለዚህ ምንድነው ማድረግ ያለብሽ? ለእጩነት ከቀረብሽ በኢትዮጵያ ምርጫ አካሄድ መሰረት ማንኛውንም የመንግስት ሪሶርስ ተጠቅመሽ ማሸነፍ አለብሽ። ፓርቲው ሲመድብሽም እንድታሸንፊ
ካላነሳሽ ከዛ ቦታ ልክ ሲያወጣሽ እፎይታል። ስለዚህ ለቆለታል የሚፈልገው ሰው ተወዳድሮ ያሸንፍ ነው የሚለው። ካስቀመጥሽው ግን ምርጫ ውስጥ ካስገባሽው ተሸንፏል መባልን ሊቀበል የሚችልበት ድርጅታዊ አሰራር በፍጹም የለም። በፈለገው መንገድ ሄዶ የመንግስትንም ሪሶርስ ተጠቅሞ የመንግስት የደህንነትና የጸጥታ መዋቅርንም ተጠቅሞ ያለውን የአካባቢውን ማህበረሰብ ኢንፍሉዌንስ ተጠቅሞ ቀጥተኛም ተዘዋዋሪ መንገድም ምርጫውን አሸንፎ ካልወጣ በፓርቲ ውስጥ ወደፊት ህልውናው ቦታ የለውም። ሁሉ ጊዜም ኮርነር ላይ ተቀምጦ አንተ እኮ በተቃዋሚ የተሸነፍክ ሰው ነው እየተባለ ነው የሚቀጥለውና ከዚህ እንውጣ ነው እንግዲህ አሁን። አዎ ገባኝ። ከዚህ ለመውጣት ቅድም ያልኩሽ መሰረታዊ ነገሮች ለመጀመሪያ መግባባት ይፈልጋል። ህገ መንግስትን ሁላችንም እናክብር። በልዩነትም ቢሆን መሰረታዊ የምንላቸው እኮ የማያግባቡን ጉዳዮች አሉ አይደል? ግን ከዛ ውጪ ምንም ሳንናገረው ዓለም የተቀበለውና የተግባባበት የሰብአዊ የዲሞክራሲያዊ ስርዓቶች፣ የፍትህ የበላይነት፣ የህግ የበላይነት፣ የመንግስት የተለያዩ መዋቅሮች ኢንዲፔንደንት መሆን፣ ህግ አውጪው፣ ህግ አስፈጻሚና ህግ ተርጓሚው፣ እነዚህ መሰረታዊ ነገሮች ላይ ስንግባባ ቅድም እንዳልኩሽ የተቃዋሚ ፖለቲካ ፓርቲዎችም ፍሎሪሽ ማድረግ ይጀምራሉ። ምክንያቱም በፈለጉበት አካባቢ በፈለጉበት መንገድ ከህግና በስርዓት ውጭ ነው። እንግዲህ ስጋቱ የሚጀምረው መቼ ነው? በጥርጣሬ ስለሚታዩ ነው። እኔ አንድ ከፍተኛ ባለስልጣን ጋር አንድ ወቅት እንደዚህ አይነት ኢንሲደንት ላይ መዋየት እድል ገጥሞኝ ለምንድን ነው ሚዲያዎች ለተቃዋሚ ፖለቲካ ፓርቲ አክሰስ የማይሰጡት? በአንድ በኩል ተቃዋሚ ፖለቲካ ፓርቲዎች እንዲኖሩ ትፈልጋላችሁ፣ በሌላ በኩል ሀሳባቸውን እንዲሸጡ እድል አትሰጡ። ሁለቱ በጣም የሚጋጭ ነገር ነው እና መቼም ቢሆን ተቃዋሚ ፖለቲካ ፓርቲዎች ኢትዮጵያ ውስጥ ሊያበቅ አይችልም። ሀሳቡን እንዴት አድርጎ ይሽጥ? ዝም ብሎ የተቃዋሚ ፓርቲዎች ሰዓት የሚባል መድባችሁ በኢትዮጵያ ቴሌቪዥን በኢትዮጵያ ሬዲዮ 2 ሰዓት ወይ 3 ሰዓት አቋማቸውን የሚገልጹበት የሚያራምዱበት ነው። ለእናንተም መብታቸውን ጠብቀናል፣ ስራቸውን እንዲሰሩ እድል ሰጥተናል። መብታቸውም ስለሆነ ህገ መንግስታዊ መብታቸው ብዬ ስለው አንተ አታውቃቸውም፣ ከጀርባቸው እኮ ጩቤ ይዘው ነው የሚዞሩት፣ በሩ ከተከፈተላቸው ሊያፈርሱን ይችላሉ አለኝ። እንዴ ያን ጊዜ በህግ መጠየቅ እኮ ትችላላችሁ እንጂ ቀድማችሁ ጠርጥራችኋቸው ከሆነ ሁሉም ሰው ተጠርጣሪ ነው። አሁን እንዳልኩ ስለዚህ ከስጋት በመነጨ መብታቸውን መጠበቅ ችግር ስለሆነ መብታቸው ባልተጠበቀበት ሁኔታ ደግሞ አብሮ ለመስራት የሚችሉበት እድል ስለሌለ ነው ልልሽ ነው በጥቅሉና በዚሁ ነው የምንቀጥለው ነው የምትለኝ? እንግዲህ አይመስለኝም፣ አይሆንም ብዬ እጠብቃለሁ። ምክንያቱም ሁልጊዜ አብዮት አንፈልግማ፣ አይቀሬ ነው። እንዲህ ይሄ ባለበት ሰዎች በየቦታው አፈትልከው ሄደው የመጨረሻውን ያልተገባና ማንፈልገውን አማራጭ ወስዳሉ። ያ ደግሞ ውድቀት ነው የሚያስከትለው። ስለዚህ እኔ መማር አለብን። እኛ ብቻ አይደለንም፣ ገዥውን ፓርቲ መንግስት የምንለው መዋቅር ከዚህ አይነት ነገር ውስጥ ለመውጣት የምንችለው ደፈር ብለው መብት አክብረው የህግ የበላይነትን አክብረው ሰዎች ሀሳባቸውን በነጻነት ሲገልጹ በፍትህ ስርዓት ውስጥ ብቻ እንዲያልፉ አድርገው ከለቀቋቸው ተጠያቂነትንም አብረው አካተው ማለት ነው እየዳበረ ይመጣል። ባለፈው እኮ እንዳወራነው ፖለቲካ ፓርቲዎች የሆነ ተአምር ተፈጥሮላቸው አይደለም በአንድ ወቅት ማበብ የጀመሩት። የሆነ ፎይታም ስለነበረ ነው። ትንሽ ሰው አረፍ ሲል ነገሮች በቃ ምልሽ ጊዜውን ወደዛ ያደርጋል። ፍርሃቱ ሲመጣ ከዛ አጠቃላይ እኔ አንዳንድ ሰዎች ላይክ ማድረግ እኮ ሙሽ እንፈራለን ይላሉ። ይሄ ስሜት መኖር የለበትም አይደለም። ቢያንስ ምልሽ አይጻፈው፣ ሀሳቡን አያመንጨው፣ የጉዳዩ ባለቤት አይደለም። ግን እንደው ዝም ብሎ ይሄ ነገር እኮ እኔን ይመስለኛል ብሎ ላይክ ለማድረግ ሰው መፍራት ሲጀምር ስጋት ላንቺ መሆን አለበት። ለምን ሰዎች ዜጎቼ በነጻነት የፈለጉትን ነገር መምረጥ እንዲችሉ ማድረግ ማለት በምርጫ ሳጥን ውስጥ ብቻ እኮ አይደል፣ ሀሳብንም በነጻነት ያም እኮ ሌላ ምርጫ ነው አይደል? ላይክ ሲያደርግ ምርጫውን ያሳያል። በአንድ ስፔሲፊክ ኬዝ ነው ግን ይሄ በአጠቃላይ ነገር በህይወቴ ላይ ወስናል ነው አይደል? ሪፕሬዘንታቲቭ ዲሞክራሲ ስለምንከተል ሪፕሬዘንት የሚያደርገንን ሰው ስለምንመርጥ በሁሉ ነገር የወከልነው ሰው ነው። እዚህ ግን በአንድ አጀንዳ ደግሞ የምወደው ሰው ሊኖር ይችላል። ያ እንዳለ ሆኖ እዚች ጋር በዚች ስፔሲፊክ ነጻነት ነው የምትለው በቃችን ካገኘ ሌላው ይቀጥላል። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። ሙሼ ሁልጊዜ ስለመደራጀት ይወራል፣ ሁልጊዜ ተሰብሰቡ ይባላል። ግን በተለያየ ሁኔታ የተደራጁ ናቸው። በብሔር ሊሆን ይችላል። በርዕዮተ ዓለም እንኳን ብዙ ልዩነት ያለው አይመስለኝም። እኔ ሶሻሊስት ነኝ የሚል ፓርቲ እስካሁን አላየሁኝም። ሁሉም ወይ ሶሻል ዲሞክራት ነው ወይንም ሊበራል ዲሞክራት ነው አይደለ? ሙሼ እውነት ነው። መሰረታዊ ጥያቄ ነው ያነሳሽው። ምክንያቱም ኢትዮጵያ ውስጥ አይደለም አብዛኛው የማህበረሰባችን ሌሎችም ሀገሮች ብንሄድ ተቃዋሚ የፖለቲካ ፓርቲን ጆይን አድርጎ ለመታገል የሚፈልገው የማህበረሰብ ቁጥር ውስን ብዙ ጊዜ ኢንሴኪዩሪቲም ስላለ ነው። በተለይ ዝቅተኛ ኑሮ ደረጃ ላይ ያለው ማህበረሰብ ቀጥተኛ የሆነ ከመንግስት ጋር ግንኙነት አለው። ምልሽ በቀበሌውም በወረዳውም በአደረጃጀቱም በአንድ ለአምስቱም ምን ህይወቱ የሚመራው በዛ መንገድ ስለሆነ ነፃ ወጥቶ እዚህኛው ጋር ልሁን ወይም እዛኛው ጋር ለመሆን ለማለት ይቸገራል። እንግዲህ ይሄ ችግር መጀመሪያ
በኢኮኖሚ ነፃ ከመውጣት ነው የሚነሳው። ሰዎች ኢኮኖሚ ነፃነታቸውን ካረጋገጡ በኋላ መብታቸውን የማስከበር አቅማቸው በዛው ልክ ይጎለብታል። የመካከለኛው ገቢ ያለውን ሚድል ክላስ የምንለው ማህበረሰብ እንግዲህ ትርጉም ያለው ለውጥ ማምጣት ይችላል። ስለዚህ ቁጥሩ ትልቅ መሆን አለበት፣ ማደግ አለበት ከሚባልበት መሰረታዊ ምክንያት አንዱ ይሄ ነው። ብዙ ጊዜ ታይ እንደሆነ መካከለኛ ገቢ ያለው ሰው መብቱን ለመጠየቅ አይፈራም። የማንኛውንም በር አንኳኩቶ ገብቶ ይሄን አምጡ፣ ይሄንን ይሄ ጋር ፈቅድልህም የሚል ሰው ነው። ያ ማለት በአንድ በኩል አሰራርሽንም ለማዘመን፣ አካሄድሽንም ለማስተካከል፣ ኮራፕሽንንም ለመታገል ለብዙ መንገድ ይጠቅምሻል። እንደገና ደግሞ ተግተሽ እንድትሰሪም ያደርግሻል። በሚቀጥለውም ጊዜ መራጭሽ ስለሆነ ይህንን ማህበረሰብ ማገልገል። ስለዚህ ይሄ ቁጥሩ ባደገና ከፍ ባለ ቁጥር ወደ ትግሉ የሚመጣው ሰው ይጨምራል። ግን አሁን በአስቸጋሪ ሁኔታ ወደ ትግል የሚመጣ ሰው ነው ያለው። ብዙ ነገር ባጌጅ አለው። የግል ባጌጁን ይዞ ይመጣል፣ የብሔሩን ባጌጅ ይዞ ይመጣል፣ የጥቅም ባጌጅ ይዞ የሚመጣ አለ፣ የተፈጠረውን እድል ለመጠቀም ያው ማመልከቻውን ይዞ የሚመጣው ሙላ አለ። አሁን እንግዲህ ይህንን ሁሉ አጃምለሽ ይዘሽ ነው የምትሄጂው። እኔ ሁልጊዜ ከፖለቲካ ፓርቲዎች ጋር በሚካሄደው ውህደት ቀድሞ ዝግጅት ተደርጎ የመጠናናት ሂደት ኖሮ በትንንሽ ነገሮች መጀመሪያ መግባባቱን ከዛ በኋላ ነው በትንሽ አጀንዳዎች አብሮ መታገሉን የአሰራር ስርዓትን አብሮ መገንባትን እያልሽ ነው ወደ ውህደት መካሄድ ያለበት። ከህዝብ ጫና በመነጨ ሲሆን ምንድነው የሚሆነው? ጊዜያዊ ነገር ነው። እንትናችን እንደብቀን ባጌጃችንን ደብቀን ስለምንመጣ የ1 ዓመት 2 ዓመት እንሄድና እንበተናለን። ግን መሆን ያለበት እኔ ከትንሽ የአሰራር ስርዓት ግንባታ ጀምረሽ አንዱ ስራ አስፈጻሚ ስብሰባ ላይ እየተገኘ ልምድ እየቀሰመ አንደኛው ከሌላኛው እየተማረ የልምድ ልውውጥም እያደረገ እያደገ የሚሄድ ውህደት ነው መኖራል። እንደዚህ አይነት የውህደት አሰራር አልገነባንም። አንደኛው። ሁለተኛው ችግር የሚሆነው ምንድነው? በጣም ብዙ ችግር አለብን። ውስጥ ዲሞክራሲ ችግር አለብን። አምባገነንነት ችግር አለብን። በሰላማዊ ትግል የማመንና ያለማመን ችግር አለብን። የግል በሽታውን ይዞ የሚመጣው ሰው ችግር አለብን። ኦኬ፣ በትግል ውስጥ መጽናት ችግር አለብን። በአጭር ጊዜና በፈጠነ ሁኔታ ወደ ስልጣን መቅረብን የመፈለግ ችግር አለብን። መስዋዕትነቱን የመቀበልና በዛ ውስጥ የማለፍ አቅም የለም። ገንዘብ ችግር ነው። ለመታገል ከአዲስ አበባ ወጥቶ ስራ ለመስራት ገንዘብ፣ ፖስተር ለመለጠፍ አንድ ፖስተር ለመለጠፍ ብዙ ነገር ይጠይቅሻል። ይሄ ሁሉ ችግርን ይዘን እንደገና ደግሞ የተመሳሳይ ችግር ካለበት ጋር ነው የምንዋሃደው። ችግርን ነው የምናራባው የሚሆነው እና ስለዚህ በጣም ብዙ ችግሮች ያለበት ፓርቲ ሌላ በጣም ብዙ ችግር ካለበት ፓርቲ ጋር ሲዋሃድ እዚህ ያልነበረውን በሽታ እናጋባለን እንጂ አዲስ ነገር ይዘን አንመጣም። ስለዚህ ቅድም እንዳልኩሽ ፕሮግሬሲቭ የሆነ በቀላሉ ከንትን ጀምረን ማለት ነው በስራ አስፈጻሚ ደረጃ በሚደረጉ ስብሰባዎች ላይ ልምድ ልውውጦችን እያረግሽ ሰው ለሰው መግባባት እየፈጠርሽ በዚህ ሂደት ውስጥ እኮ አብሮ መስራት፣ አብሮ መነጋገር፣ የአወሳሰን ስርዓትሽን ማወቅ፣ እንደ ፓርቲ አደረጃጀትሽን መረዳት፣ እነዚህ ነገሮች በሙሉ ኢምፖርታንት ናቸው። አንዱም ያፈርስሽ ነው። ሁለተኛ አንቺ ያለሽን ለብሔር ያለሽን ዝንባሌ፣ ለስርዓቱ ያለሽን ዝንባሌ፣ ለአሰራር ያለሽን ዝንባሌ እያወቅሽ እየመጣሽ ከዛም ደግሞ ከታች ሌቭል ጀምሮ እየተቀራረቡ እየተነጋገሩ ይሄንን ፕላን አድርገሽ ሄደሽ መጨረሻ ላይ ውህደት ብዙ ችግር ቀርፈሽ ወይንም ደግሞ ተግባብተሽ በችግሮቹም ላይ ስለምትመጪ ውህደት ብትፈጥሪ ትርጉም ያለው ነገር ይሆናል። ወይ ለምርጫ መዋሃድ አንዱ የሚታየው ነገር ምርጫ መጥቷል፣ ብቻችንን አንችለውም፣ ወይንም ደግሞ የተደራረበ ቦታ ላይ ወርደን ድምጽ ይከፋፈልብናል በሚል ኔጌቲቭ እንትን ነው ምንደራጃው። እንደዛ ሲሆን ውህደት ምርጫው ካለፈ በኋላ እውነቱን ልንገርሽ እንደ ጨው ዘር ነው የሚበተነው። በቃ በምርጫው አንድ ነገር በሆቴል ያመጣል ብሎ አሰፍስፎ የሚመጣ ብዙ ሰው አለ። ልክ መሸነፉን ሲያቅ ድምጥማጡ ነው የሚጠፋው ከዛ ከፓርቲሽ ቢሮ አካባቢና ኢሚዲየትሊ ፓራሊሲስ ውስጥ ነው የምንገባው። ልምሻ ነው የሚባለው። ወደዛ ውስጥ ነው የምንወድቀው። የሚገርምሽ እኔ ምርጫ ከተጠናቀቀ በኋላ እረጭ ነው የሚለው በቃ ፓርቲው ጽህፈት ቤት የትግል መንፈስ ተነሳሽነት እንደገና እንደ አዲስ ነው ፓርቲ በመስረት ውስጥ የምትገቢው። እነዚህ ሁሉ ነገሮች ናቸው ለምሳሌ አብረን ለመስራት እንቅፋት የሚሆንብን። ግን እንዴት እንፍታ ያልሽው ቅድም ያልኩሽ ነው። በትዕግስት ትግሉም እየተካሄደ ነው መካሄድ ያለበት እና እኔ ማምነው ለምሳሌ አሁን ብዙ ሰዎች መንግስት በሌለበት ሁኔታ አንድ ቀን ማደር አይቻልም አይደል እንዴ? እና ስለዚህ መንግስት ወድቆ ጊዜ ያለን የሚመስላቸው ሰዎች አሉ። ጊዜ የለንም እኮ መንግስት ከወደቀ ከነጋታው ጀምሮ ምን እንደሚፈጠር ማንም ሰው አንዳንድ ሽግግር መንግስት ምናምን የሚባሉ ክርክሮች አሉ። ጥሩ ናቸው እንደ አማራጭ ሀሳብ። እንዴት እንደሚፈጽሙ አብረው ከተሰሩ ማለት አንድ ስልጣን ላይ ያለ ኃይል ስልጣን ላይ ቁጭ ብሎ የሽግግር መንግስት አንቺ እንድትቋቋሚ ፈቅዶልሽ አገሩን ሰላም እያስከበረ ሚሊተሪውን ልኮ አገሪቱን ኢኮኖሚ እንዳይወድቅ እየታገለ አንቺ ምርጫ የሽግግር መንግስት አቋቁመሽ ከዛ በኋላ ባና ውረድ ነው የምትይው የምታስለቀቂው። እንዴት ነው ይሄ ኦፕሬት የሚያደርገው? እና ችግር የለውም እኔ አገሪቱን አረጋግቼ እየመራው እናንተ ደግሞ በጎን እኔን የምትጥሉበትን የሽግግር መንግስት ፈቅጄላችሁ ነው የሚላቸው። እንዴት ነው ትራንዚሽን የሚፈጠረው? አገሪቱ እኮ እንደ አገር በየቀኑ መኖር አለባት። እለት በእለት ሰላም ተረጋግጦ ኢኮኖሚው ተንቀሳቅሶ ግብር ተከፍሎ ሰው በልቶ ጠጥቶ ነግዶ ገቢቶ ሄዶ
ነው አገር የሚቀጥለው። እና አሁን ይሄ ለኢህአዴግ ቀላል የነበረው ስርዓት ፈርሶ እሱ 83 እሱ ስልጣን ላይ በእንትንነት ተቀምጦ የራሱንም ስልጣን አረጋግጦ ሌሎቹን በአጃቢነት ባመጣበት ሁኔታ ነው ሽግግር ማካሄድ ይቻላል። እንዴት ወደ ኋላ እንመለሳለን ይቸግረኛል ምልሽ። እኔ በአሰራር ደረጃ ነው ብለው በሐሳብ ደረጃ እኮ ምልሽ ሁሉንም አቀፍ የሽግግር መንግስት ተቋቁሞ እንደገና ኢትዮጵያን እንደ አዲስ ብንሰራ ብዙ ስህተቶቻችን አርመን ልንመጣ እንችላለን፣ ሊጠቅም ይችላል። ግን እንዴት ወደሚለው ስመጣ ነው ቻሌንጅ የሚኖርብኝና ኦፖዚሽኑም እንደዛ ነው ምልሽ። ልክ እንደዚሁ ነው። አንድ ቀን ማደር አይቻልም አይደል እንዴ? የውህደት ፕሮግራም ማቀራረብ ብቻ አይደለም፣ የሰው ለሰው መቀራረብ ይፈልጋል። የሰው ለሰው መቀራረብ ለማምጣት ደግሞ አሰራር፣ ተመሳሳይ የሆነ አስተሳሰብ ያላቸው ሰዎችም አስተሳሰባቸው ምንም መሰለሽ አብዛኛው የፖለቲካ ፓርቲዎች ፕሮግራም ከአንድ አካባቢ ከአንድ አስተሳሰብ ይመነጨ ነው፣ የተቀዳ ነው። ትንሽ ወዲህ ይላል እንጂ የብሔር ፓርቲዎቹም ያው አንድ ምንጭ አላቸው። ሴንተሪስት የምንላቸው ወይንም ደግሞ የአንድነት ኃይል የምንላቸውም ደግሞ ምንጩ አንድ ነው። እንደውም ምልሽ እዛው ላይ እየተደረተ እየተጨመረ እየተቀደሰ ነው እና ብዙ ተመሳሳይነት አላቸው። ግን ቅድም ያልኩሽ የግለሰቦች ሚና ይመጣል። አምባገነንነቱ፣ አልደፈር ባይነቱ። ሁለት ፓርቲ ሲመጣ ሁለት ሊቀመንበር ሊኖረን አይችልም። ኢትዮጵያ ውስጥ ከምንቸገርበት ነገር ውስጥ አንዱ ይሄ ነው አይደለም? ድርጅት እንኳን ማዋሃድ እኮ የምንቸገረው ማን ሄደ ድርጅቱ ዋና ስራ አስኪያጅ ወንበሩ አንድ ነው እንዳሉት። ስለዚህ እኔ አሁን ባልኩሽ መንገድ ከተካሄደበት እንደ ትምህርት ልንወስደው የሚገባው ነገር አብረን እያደግን ስራውም እየተሰራ ሂደቱንም እያረምን እያስተካከልን እየተግባባን እየተናበብን ሄደን ውህደትን ማምጣት ነው የሚጠቅመው። ጊዜያዊ ውህደቶች ገባይ ለምትንፋሽ ሲያጥርሽ የሚደረጉ ውህደቶች አይውሉም አያድሩ። ሁሉ ጊዜ አንድ ፓርቲ ተዋሃደ ተብሎ ከአንድ ወር በኋላ አንዱ ወጥቶ አፈንግጦ መግለጫ ሲሰጥ ያለሽ ያ ሰው ተመልሶ እዛ ፓርቲ ውስጥ ገብቶ ደግሞ ይቀጥላል። እና እንዴት እነዚህ ነገሮች ለኛ አሁን ችግር ናቸው። መጀመሪያ መግባባት አልነበረም ወይ? ሁሉ ጊዜ እንደው ጨዋታ ፈረሰ ዳቦ ተቆረሰ እየተባለ እና በደንብ ያልተደራጀ በደንብ ያልተብላላ በደንብ ያልቦካ ነገር ነው የሚሆነው እና ሲጋገርም መጨረሻ ሊጥ ሆኖ ነው የሚወጣው። ስለዚህ ከዛ ምንድንበት መንገድ አንድ ነው። ከኢኮኖሚና ፋይናንስ ባለሙያው እንዲሁም በኢዴፓና በቅንጅት የፖለቲካ ድርጅቶች ውስጥ ጉልህ ተሳትፎ ከነበራቸው ከአቶ ሙሼ ሰሙ ጋር ካደረግነው ሰፊ ጨዋታ ለዛሬ በሁለት ክፍል ግብዣ ካሰናዳነው ውስጥ የመጀመሪያውን ክፍል ነበር የጋበዝናቸው አድማጮቻችን። ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ